የኢትዮጵያን መንግስት ለመጣል ያለመ ስብሰባ በኤርትራ ድንበር ተደረገ። የህወሓትን ቡድን መሽኮርመሙን አቆሞ ዓላማውን በግልጽ መናገር ጀምሯል። የብልጽግናውን መንግስት አስወግዳለሁ እያለ ነው። ቡድኑ ካለፈው እሁድ አንስቶ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ነው። በእነዚህ ስብሰባዎች ላይ ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግናን ከስልጣን ማስወገድ አለብን በማለት በግላጭ እየተናገሩ ነው። ይህ ጸረ ብልጽግና ስብሰባ ዛሬም ቀጥሎ አቶ አማኑኤል አሰፋ ከኤርትራ ድንበር ቅርብ ርቀት ብልጽግና ስለመገልበጥ ሲመክሩ ውለዋል። ከኤርትራ ድንበር ቅርብ ርቀት ላይ በምትገኘው አድዋ ከተማ በተደረገው በዚህ ስብሰባ የትግራይ ህዝብ ህልውና የሚረጋገጠው በብልጽግናው አገዛዝ መቃብር ነው በማለት ተናግረዋል። አማኑኤል ገጥሞናል ካሉት የህልውና አደጋ ለመውጣት በአገዛዙ ምክንያት ህልውናቸው አደጋ ላይ ከወደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው ተቀባይነት ማግኘቱን አረጋግጠዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ባለፈው ሳምንት መሬት ላይ የወረደ ጽምዶ የሚባል ጥምረት የለም ማለታቸው አነጋጋሪ እንደነበር ይታወሳል። አሁን ደግሞ ውሎ ሳያድር በማግስቱ በይፋ ከውጭና ከውስጥ ኃይሎች ጋር አስተባብረው ቅንጅት መፍጠራቸው በአደባባይ እየገለጹ ይገኛሉ። ህወሓት በግልጽ የፕሪቶሪያን ስምምነት በመጣስ የኢትዮጵያን መንግስት ለመጣል እየተንቀሳቀሰ ነው። ዓላማው የፕሪቶሪያ ስምምነት እንዲከበር መታገል ሳይሆን መንግስት መጣል እንደሆነ በይፋ ተናግረዋል። በሌላ መረጃ አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ ቀረበ። ሀገራዊ ምክክር ጉባኤ 7ኛ ቀኑን ባስቆጠረበት ሐምሌ 14 ቀን 2018 ዓ.ም ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ የሁለተኛ ቀን ምክክራቸውን አከናውነዋል። ይህ ምክክር ሂደት ለ3 ቀናት ያህል እንደሚቆይ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የሥራ ቡድን የምክክር ስልት ሰነድ ላይ የተመላከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ የተመካከሩ የሚገኙ ቡድኖች በተቀመጠው ጊዜ ሂደቱን ላያጠናቅቁ እንደሚችሉ ዋዜማ ሬዲዮ ዘግቧል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል። ተመካካሪዎች 4ቱም አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለሚቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ ክልል አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ የተወሰነ እና ቦታዎች ስያሜ፣ የከተማዋ የሥራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤቱ ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል። ወደ ሌላ መረጃ ስንሸጋገር በጎጃም ቀጠና ከባድ ውጊያ የተደረገ ነው። የመከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ የተደረገ ነው። መከላከያ ከፈረስ ቤት ደጋዳሞት እስከ ጮቄ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት የከፈተ ሲሆን በአካባቢው ያለውን የፋኖ ኃይል ግራ ቀኝ ከብቤ ደመሰስኩት ሲልም አሳውቋል። ጀነራል መሐመድ ተሰማ የሚመሩት የምስራቅ ህዝብ ካለፈው ሐሙስ አንስቶ በጎጃም ቀጠና የፋኖ ኃይሎች ላይ መጠነ ሰፊ ዘመቻ ከፍቷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረውና ፋኖን ካለበት ቦታ ድረስ ሄዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ታጅቦ ተቀጣጥሏል። ከሰሞኑ በተለይም በጮቄ ተራሮችና ደጋዳሞት ቀጠናዎች አስጨራሽ ጦርነት ተደርጓል። መከላከያ ዛሬ ባጋራው ሪፖርት ለዘመቻው ድል እንደቀናው ይገልጻል። ዘመቻው የፋኖ ዋና ምሽግ በሆኑ በጮቄና አካባቢ ባሉ የቦቅላ ታዳጊ ከተማ፣ ቀኛ አቦ፣ ገደማላ፣ ደብረ ዘይት፣ አመስቲያ፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናን ማርያም፣ መስተዋት፣ ኮረብታ፣ ፍቅጣር፣ ገነት ማርያም፣ ቁጭትና አልማ የተባሉትን የጮቄ ሰንሰለታማ ተራሮች ላይ ያነጣጠረ ነው። በእነዚህ አካባቢዎች ጽንፈኛ ቡድኑን በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን እያደረገ ነው በማለት አሳውቋል። የዘመቻው ዓላማ ፋኖን መበጣጠስና የህዝብን ደህንነት ማስከበር እንደሆነ ገልጾ ድል እንደቀናው አክሏል። መግለጫው እንዲህ ይላል።
በሁሉም አቅጣጫዎች የተቀጠቀጠና ከፍተኛ ኪሳራን እያስተናገደ የሚገኘው ጽንፈኛ ቡድን በጮቄ አካባቢዎች ሲመታ ለማምለጥ ያደረገው ሙከራ ሳይሳካለት ቀርቶ በሰራዊቱ ፈጣንና መብረቃዊ ምት ሙሉ በሙሉ ተደምስሷል። በርካታ መሳሪያና ተተኳሾችን ጨምሮ ከህዝብና ከተቋማት የዘረፋቸው ተሽከርካሪዎች በቁጥጥር ስር ውለዋል በማለት ይገልጻል። መግለጫው ይቀጥላልም ከአጎራባሽ ክልሎች ጋር ትስስር በመፍጠር ጠላት በየትኛውም አቅጣጫ ሾልኮ እንዳይወጣ ግራና ቀኝ በመክበብ ተዋጊውንና ሎጂስቲካዊ አቅሙን ሙሉ ለሙሉ ያጣበት ኦፕሬሽን ነው ብለዋል። ወደ ውጭ መረጃዎች ስንሸጋገር በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለው ቀውስ ከአካባቢያዊ ግጭትነት አልፎ መላውን ዓለም ወደ ከፋ ኢኮኖሚና የደህንነት ቀውስ ውስጥ እየከተተው ይገኛል። በአሜሪካና ኢራን መካከል ለ11 ተከታታይ ቀናት የቀጠለው ቀጥተኛ ወታደራዊ ፍጥጫ የሁቲ አማጽያን በስትራቴጂካዊ የባህር መስመሮች ላይ የጣሉት እገዳና የዶናልድ ትራምፕ አስተዳደር ይጠቀምበት ያለው ጠንካራ ያጸፋ ማስፈራሪያ ቀጠናውን ይበልጥ ወደማይታወቅ አቅጣጫ እየመራው ነው። የአሜሪካን ማዕከላዊ እዝ በሆርሙዝ ወሽመጥ ላይ የንግድ መርከቦችን ደህንነት ለማስከበር በሚል የወሰደው የአየር ድብደባ እርምጃ በኢራን በኩል በኩዌት፣ ባህሬንና ዮርዳኖስ በሚገኙ የአሜሪካን የጦር ሰፈሮች ላይ የአጸፋ ድሮን ጥቃት እንዲሰነዘር በር ከፍቷል። ይህ አይነቱ በአይን ፋንታ ወይን የተሰኘ ወታደራዊ አካሄድ ቀውሱን ከማርገብ ይልቅ የንጹሐን ሕይወትና የጎረቤት ሀገራትን ሉዓላዊነት ለአደጋ እያጋለጠ ይገኛል። ዮርዳኖስ የኢራን ሚሳኤሎችን ለማክሸፍ መገደዷ ግጭቱ የጎረቤት ሀገራትን ያለ ፍላጎታቸው እንዴት እየሳበ መሆኑን ማረጋገጫ ነው። በሌላ በኩል የኢኮኖሚ መናወጥ አሳሳቢ ደረጃ ላይ ደርሷል። የየመን ሁቲዎች በሳዑዲ የነዳጅ መርከቦች ላይ ጣሉት እገዳ መርከቦች ረጅምና ውድ የሆነውን የስዊዝ ቦይ መስመር እንዲመርጡ አስገድዷቸዋል። ይህንን ተከትሎ የዓለም የነዳጅ ዋጋ በአንድ በርሜል $95 ማለፉ በዓለም ዙሪያ የዋጋ ግሽበትን እንደሚያደርገው ግልጽ ነው። የዓለም ባንክ የ2026 የዓለም ኢኮኖሚ እድገት ወደ 1.3% ሊያሽቆለቁል ይችላል ሲል ያስጠነቀቀው ትንበያ ይህ ጦርነት በቴህራን ወይም በዋሽንግተን ብቻ የሚወሰን ሳይሆን እያንዳንዱ የዓለም ዜጋ ኪስ ላይ የሚሰነዘር አደጋ መሆኑን ያሳያል። የፕሬዝዳንት ዶናልድ ትራምፕ በቴህራን ድልድዮችና የኃይል ማመንጫዎች ላይ ጥቃት ለመሰንዘር የገቡት ዛቻና በኒውክሌር ማዕከላት ላይ የተሰነዘረው ማስፈራሪያ ዲፕሎማሲያዊ በር ይበልጥ የሚዘጋ ነው። አሜሪካና አጋሮቿ ወታደራዊ የበላይነትን ለማሳየት በሚያደርጉት ጥረትና ኢራን በክልሉ ያላትን ተጽዕኖ ለማስከበር በምትወስደው ግትር አቋም መሃል የሰላም አማራጮች እየጠፉ መጥቷል ተብሏል። ለዕለቱ የያዝናቸው የሀገር ውስጥና የውጭ መረጃዎችን ይመስሉ ነበር። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ፣ መልካም ቆይታ።